ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ዛሬም ብቅ ብያለሁ። የተወሰነ ሰዓት አብረን እናሳልፋለን። ሁሉ ሰላም ነው? ጌታ ይመስገን። እንጸልይና አትሊስት ለአንድ ሰዓት ካቆምንበት እንቀጥላለን። ተባረኩ። የሚገቡ ካሉ ጌታ ይባረክ። ዛሬ በአሳቻ ሰዓት ነው የገባሁት እና እንጸልይ። እግዚአብሔር አምላክ ሆይ we thank you, we love you Father, in the name of Yeshua. አሁንም ደግሞ እግዚአብሔር አምላኬ for another opportunity ለሌላ እድል ሰጥተህን እግዚአብሔር ሆይ ቃልህን እንድንማር ስለፈቀድክልን እናመሰግናለን። ጌታዬና መድኃኒቴ እግዚአብሔር ሆይ የኔና የወገኖቼ በደል ኃጢአት in the name of Yeshua በኢየሱስ መሲህ ደም የታጠበ ይሁን። አባቴና መድኃኒቴ እግዚአብሔር ሆይ በቃልህ ጠበን። በቃሉ እንደሚያጥብ ጌታ ቃልህ እንደሚያጥብ ይናገራል መጽሐፍ ቅዱስ። እግዚአብሔር አምላኬ በቃልህ ጠበን የኔ ጌታ ለሚመጣው መንግስት አዘጋጀን። ጌታ እግዚአብሔር ሆይ በደሞ ይሄ የዮሐንስ ራእይ ቃል ኪዳን አለው እግዚአብሔር ሆይ ለሚሰሙት እኔ መሰክራለሁ ብለሃል ጌታ ኢየሱስ። አሁንም ደግሞ ለሁላችንም ደግሞ እንድንባረክ የዚህን ቃል መጽሐፍ የሚያነብ የዚህ መጽሐፍ ቃል የሚያነብ የተባረከ ነው ተብሎ ተጽፏል። in the name of Yeshua ስለምትባርከን አመሰግናለሁ። ብዙ መገለጦችን ያስተማርከን ስለሆነ የመጨረሻው ዘመን ስለሆነ እውነተኛው የእግዚአብሔር ቃል ሚስጥሮች የሚገለጥበት ሰዓት ስለሆነ we thank you Lord እናመሰግናለን። ጊዜውን ሁሉ ላንተ አሳልፈን ሰጠን። in the name of Yeshua ላይኑን ኢንተርኔቱን ሁሉ ላንተ አስገዛነው። ክፉ ሁሉ in the name of Yeshua የታሰረ ይሁን። እግዚአብሔር አምላኬ ሆይ እነሆ ከትንንሽ ታላላቅ ሁሉ እግዚአብሔር አምላኬ ሆይ ቃልህን እንዲያስተምራን እንዲመራን ጌታ እግዚአብሔር ሆይ ቤተክርስቲያንህን እንድትሰራት በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። Hi Diane was watching. Okay ወገኖቼ ዛሬ ቀጥታ እንቀጥላለን። ዮሐንስ ራእይ 10:12 ከ10 ቁጥር ጀምረ ስናይ ትንሽ ላንብላችሁና እግዚአብሔር ቃል ምን ይላል እስከ 10 ድረስ አይተናል ላስት ታይም። ዛሬ ከ10 ጀምረን ደግሞ ስናይ ታላቅ ድምጽም በሰማይ ሰማው እንዲህም ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውን እስከ ሞት ድረስ አልወደዱም። ስለዚህ ሰማይን በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ወገኖቼ እዚህ ጋር ሚካኤልና ታላቁ መልአክ ሚካኤል እንደተዋጋ በሁለተኛው ሰማይ ላይ ከዛ ሰይጣን እስከነጭፍሮቹ እንደተጣለ አይተናል። ከዛ ስለሱ ነው እዚህ ድረስ የሚናገረው። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ያቺ ሴት ማን እንደሆነች አይተናል፣ ቤተክርስቲያን እንደሆነች። ልጇ ደግሞ ቤተክርስቲያን እንደሚወክል ከዛ ደግሞ ከሷ የቀሩት ሬምነንት ወይም ደግሞ የሷ ቅሬታዎችን ደግሞ የሚላቸው ሳይነጠቁ የቀሩ ክርስቲያኖችን እንደሆነ በጥቂቱ አይተናል። እና አሁን እንቀጥላለን ወገኖቼ። ትንሽ ገፋ እያለን እንሂድ፣ ምክንያቱም ወደ ኋላ እየቀረን ነው። ሮዚዬ ሰላም የኔ ቆንጆ ዌልካም። ከዛ ምን ይላል? ከእባቡን ፊት ርቃ አንድ ዘመንና የዘመን እኩሌታ ወደ ምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ሴቲቱ ሁለት የታላቁን ንስር ክንፎች ተሰጣት። ምንድነው የሚለው ወገኖቼ? እዚህ ጋር ዳንኤል ላይ ስለ 3 አመት ተኩሉን ሲናገር ዘመናትንም የዘመንም እኩሌታ ነው የሚለው እና ይሄ ማለት 3 አመት ተኩል ወይም ደግሞ 1400 ስንት ቀን ነው የሚሆነው? እንደዛ ነውና ለዛ የሚቀረውን የመጀመሪያውን ትሪቡሌሽን ታይም ከ7 አመቱ ለሁለት እንደሚከፈል አይተናል። የመጀመሪያው 3 አመት ተኩል ላይ ከዛ የመጀመሪያው 3 አመት ተኩል ላይ እነዛ ሁለቱ ምስክሮች ሲነጠቁ ከዛ ቤተክርስቲያን እንደምትነጠቅ አይተናል። ከዛ የሚቀረው 2 አመት ተኩል ላይ ያልተነጠቁ አለመነጠቅ ደግሞ መጥፋት እንዳልሆነ አይተናል። ግን በዛም ሰዓት ደግሞ ወገኖቼ መግዛትም መሸጥም በማይቻልበት ሰዓት ለቀሩት ለዚህ ለሴቲቱ ቅሬታዎች ወይም ደግሞ ለቀሩ ክርስቲያኖች እነሱን የሚያበሉ ቅሬታዎች አሉት እግዚአብሔር አዘጋጅቷል። አሁን ራሱ ወገኖቼ
ሞትን ያላዩ ልክ እንደ ሄኖክ እግዚአብሔር ወሰደው ይላል አይደለም እንደዛ ሁሉ ሞትን ያላዩ ብዙ ሰዎች አሉ የተደበቁ በዚህ ምድር ላይ አንደኛው መሐሪሺው ሰውዬ ነው እኔ እሱን አንብቤላችኋለሁና አንድ ትንሽ ነግሬያችኋለሁ እሱ ምንድነው ሞትን ያላየ ነው 400 ምናምን አመት ይሆነዋልና በማውንት ኦፍ ካይላሽ በሚባል ተራራ ላይ የሚኖር ሰው ነው ወደ 400 ምናምን አመት ሆነውና የሱን ታሪክ ሌላ ቀን ትንሽ ቀንጨብ አድርጌ ነግራችኋለሁ እነሱ የሚገለጡበት ታይም ይሆናል ስለዚህ ያ ታይም እግዚአብሔር በቃ በመድረ በዳ ልክ እስራኤልን እንዳበላ በመድረ በዳ አገልጋዮቹን እንደነ ኤልያስን እንደመገበ የሸሸጋቸውን አገልጋዮች በመጽሐፍ ቅዱስ ምሳሌ እየወሰድን ልክ እነሱን እግዚአብሔር ሸሽጎ እንዳበላቸው እንደጠበቃቸው በዛ ዘመን የሚቀሩት ቅሬታዎች ደግሞ ያልተነጠቁትን እግዚአብሔር እንደዚህ ተንከባክቦ ያቆያቸዋል ማለት ነው ወገኖቼ እና ትንሽ ከተማርኩት ጋር ጀመሬ ሊላችሁና ይሄ ወሳኝ ትምህርት ነው ወገኖቼ ምክንያቱም ሁሉም ሰው አይነጠቅም እና እንዳውም አንድ ጊዜ ሰማ አንድ እግዚአብሔር ሰው ሲናገር እንግዲህ ጌታው የገለጠለት ይሆናል አንድ ቤተክርስቲያን በሙሉ አይነጠቅም አዳራሽ በሙሉና መጠንቀቅ ያስፈልጋል አሁን ኢትዮጵያ ውስጥኛ ስንት ነን ወደ 100 ሚሊዮን ነን አይደል ከክርስቲያኖቹ ደግሞ እንደው እግዚአብሔር ረድቶን 30 ሚሊዮን ቢነጠቅ እያንዳንዱ ቤተክርስቲያን እያንዳንዱ አባሉ ጥርግ አድርጎ እንዲነጠቅ ቢሰራ ትልቅ ድል ነው ላለው ምክንያቱም ይቻላል ካሁን በኋላ የሚድኑትም ሰዎች ጌታ ያዘጋጃቸዋል ከዛ በቃ መነጠቅ ግዴታ ነው ወገኖቼ ግን ካልተነጠቀ ሁሉም ሰው አይነጠቅም ካልተነጠቀ ደግሞ ለማይነጠቁት ደግሞ እግዚአብሔር ያዘጋጀላቸውን ያው አሁን ያያየን ነው ወደፊትም እናያለንና እግዚአብሔር ምን ያደርጋል እነሱን ያበላቸዋል ያጠጣቸዋል ይጠብቃቸዋል 3.5 years ምክንያቱም በጣም ከባድ ጊዜ ነው መስዋዕት ሆኖ የሚያልፉበት ጊዜ ነው ያለ የመጀመሪያው 3 አመት ተኩል ላይ አጋንንት ያ 666 ምልክቱን ለመውሰድ ገና የሚያባብልበት ጊዜ ነው እና ቤተክርስቲያን የምትፈተንበት ከ3 አመት ተኩል በኋላ ግን ሁለተኛውን ፓርት ግን ግዴታ የሚሆንበት ሰዓት ስለሆነ ለዚህ ነው መነጠቅ is important ምንለው ወገኖቼ ስለዚህ አለፍ ይያልን ላሳያችሁና ዛሬ ምንድነው ዛጋ ያየነው ቁጥር 10 ላይ a loud voice ይላል ዮሐንስ በሰማይ ታላቅ ድምጽ ሰማው ይላል ይሄ ድምጽ የማን ነው እና እዚህ ጋር ስናይ ይሄ ድምጽ የማን ነው አይደንቲፋይድ አይደለም አልተነገረንም የማን ድምጽ እንደሆነ እና ስናየው ግን ምን ሊሆን ይችላል this could be unified voice of martyrs and tribulation saints ይሄ ምን ሊሆናል በትሪቡሌሽን ወይም ደግሞ በመከራው ያለፉት ቅዱሳን በሰማይ ያሉት የነሱና የማርተርስ የሰማዕታቱ ድምጽ ሊሆን ይችላል ብለን እንወስዳለን ከዛ በኋላ እነዚህ ደግሞ ማርተር ሊሆኑትና እነዚህ ድምጹ ምንድነው የሚለው አሁን አሉ የአምላካችን ማዳንና ኃይል መንግስትም የክርስቶስ ስልጣን ሆነ ምን ይላሉ እዚህ ላይ salvation ያው deliverance ማዳን የማን ነው ኃይል የእግዚአብሔር ነው ይላሉ now God is going to show himself strong to his people እግዚአብሔር ልክ ሁለተኛ ክሮኒክልስ ወይም ደግሞ ሁለተኛ ዜና መዋዕል 16:9 ላይ እግዚአብሔር ምን ይላል የእግዚአብሔር ኃይሎች በምድር ዙሪያ ናቸው በሱፊት strong የሆነውን ምንድነው በሱፊት ታማኝ የሆነውን ሰው ያጸና ዘንድ የእግዚአብሔር አይን በምድር ዙሪያ ናቸው ይላል ስለዚህ on behalf of us በቀሩት ሰዎች ቅዱሳን ለነሱ እግዚአብሔር ምን ሆኖ ይገለጣል ማለት ነው ስትሮንግ ሆኖ በፊቱ ታማኝና ስትሮንግ የሆኑትን በነሱ እግዚአብሔር ምንነቱን ይገልጣል ማለት ነው ምንድነው ይባለው ኃይሉን ይገልጣል እግዚአብሔር ቃል የአምላካችን ማዳን ኃይል የአምላካችን ማዳንና ኃይል የእግዚአብሔር ኃይል የሚገለጥበት ጊዜ ነው ማለት ነው አሜን ከዛ ይሄንን ምንድነው ሁለተኛ ክሮኒክል ሁለተኛ ዜና መዋዕል 16:9ን ሄዳችሁ አንቡት ከዛ ደግሞ 11ኛው ቨርስ ላይ ምን ይላል እግዚአብሔር ቃል በእነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት ይላል ወገኖቼ እዚህ ጋር they didn't overcome by the blood they didn't እነዚህ ወገኖቼ ድል ነሱት የሚለው ሚካኤል ተዋግቶ ነው አይደለም የጣላቸው ከሰራዊቱ ጋር
የጨለማውን ሰራዊት የሰይጣን የጣለው ዘንዶን። ስለዚህ እዚህ ጋር የሚናገረው it's not about ሚካኤል አይደለም በጉደምና በምስክርነቱ ቃል ድል የነሳው። አሜን። it cannot be his ሚካኤል እና ምክንያቱም እንደዚህ የምንለው ለምንድን ነው ወገኖቼ? አንዳንድ ሰዎች ዮሐንስ ራእይ እንደዚሁ በጭንቅላት ብቻ እንትን የሚባል አይደለም። በሴሚናሪ አሁን ሴሚናሪ ብዙ ጊዜ ይከለከላል። ሴሚናሪ አትግቡ፣ ምክንያቱም በጣም የተጣመመ ነገር ነው የሚያስተምሩትና እንዳውም አሁን ለአንዳንድ ሰዎች ይጠቅማል ብነግራችሁ ምን እያሉ ያስተምራሉ መሰላችሁ? አንድ ልጅ እንደውም ኢትዮጵያዊ ልጅ በዚህ በፌስቡክ አይቼዋለሁ። ምን እያለ ሲል ነበር? እኔ በክርስቶስ ድኛለሁ አለ። አሜን። ከዛ አሁን የሰራሁት ወደፊትም የምሰራው አለ ኃጢአቴ ተሰሪዋል አለ። ይሄ ምን ይባላል መሰላችሁ? ሃይፐር ግሬስ ይባላል። እንደዚህ አይነት ትምህርት ማለት ምንድነው? በቃ እንዳውም ልጁም ስታዩት ሁኔታው ለብዙ ነገሮች ግድ የሌለው ነው። ለሚናገረው ይሳደባል ምናምን፣ ሰዎች ይተቻል ምናምናምና ያ የሃይፐር ግሬስ ትምህርት ተከታይ መሆኑን እንደዚሁም ያሳያል። ምን ልላችሁ ነው? የሃይፐር ግሬስ ትምህርት ምን ያደርጋል? ልክ የልጅ እንዳለው አሁንም የሰራሁት ወደፊትም የምሰራው ጌታ ይቅር ብሎኛል አለ። ስለዚህ ያ ምን ይባላል? ሃይፐር ግሬስ። ከዚህ በኋላ ንስሐ ያስፈልግህም እያሉ ነው የሚያስተምሯቸው። አንዴ ንስሐ ገብታል ጌታን ስትቀበል አንተ በቃ ይሄ በጣም የመጀመሪያ ህፃንነትን ያሳያል በክርስትና ህይወት። ምክንያቱም ጌታ ኢየሱስ ክርስቶስ በተደጋጋሚ ንስሐ ግቡ ለሰባቱም አብያተ ክርስቲያናት ለመጀመሪያ ላይ ያየናቸው ለነ ኤፌሶን፣ ፔርጋሞን፣ ፊላዴልፊያ፣ ሎዶቂያ ለሰባቱም ቤተክርስቲያኖች ንስሐ ባትገባ ንስሐ ግባ፣ ሳልመጣብህ ንስሐ ግባ፣ ንስሐ ግባ፣ ንስሐ ግባ እያለ ነው ለሰባቱም ቤተክርስቲያኖች ሲናገረው የነበረው ጌታ ኢየሱስ። ስለዚህ ንስሐ ኤቭሪዴይ ሁሉ ጊዜ የሚገባ ነገር ነው እንጂ ከዚህም በኋላ የምትሰራው ኃጢአት ተደምስሶልሃል ይላሉ። ያ መጨረሻው የትምህርቱ መጨረሻ ምን ያመጣል መሰላችሁ ወገኖቼ? ሲኦል የለም የሚል ነገር ያመጣል። አሁን ያንን መጠንቀቅ አለብን እና ይሄንንም ወደዚህ ደግሞ ስንመጣ የአፈታት ላይ የዮሐንስ ራእይን ሲያስተምሩ አንዳንድ ሰዎች ያው እንዳልኳችሁ ከአይምሯቸው ስለሚሉ አንዳንዴ በደሙ በጉደምና በምስክርነታቸው ባፋቸው ምስክርነታቸው ቃል ድል ነሱ የሚለውን አንዳንዴ መልአክ የሚካኤልና መልአኩ ናቸው። ምክንያቱም ድል የነሱት እንትን ማን ነው ያንን ዘንዶውን ስለጣሉ ይላሉ። ያም አይደለም። አሜን። ይሄንን የተነተንን ነው የምናየው ወገኖቼ። ከዛ this war is the fulfillment of Isaiah ይሄን አይተነዋል። ይሄ ጦርነት ኢሳይያስ 24:21 ሚድ ኤር ወይም ደግሞ መሀል ሰማይ ላይ ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ሰማይ ራሱ ቆሻሻ ስለሆነ ጌታ ኢየሱስ አሁን ዝም ብሎ አይመጣም ወገኖቼ። አሁን ብዙ ክርስቲያን አሁን ስቲል ቱዴይ እንኳን በጴንጤና በሌላው በክርስቲያን በሚባለው ኤኒ ታይም ጌታ ሊመጣ ይችላል ይላሉ። ኖ ኤኒ ታይም አይደለም። ኦፍ ኮርስ ሰዓቷና ቀኑን አናቀውም፣ ግን ኤኒ ታይም አይደለም። ጌታ ከመምጣቱ በፊት ፕሮቶኮል አለ ወገኖቼ። ጌታ ኢየሱስ ክርስቶስ በዚህ ምድር ሲመጣ እያንዳንዷ ነገር ተፈጽማ ነው የመጣው። በጣም የሱ የትንቢት ቃሎች በጣም ነው የሚባርኩት እና ሲመጣ እያንዳንዷ ነገር ተፈጽማ በቤተልሔም ጌታ ኢየሱስ ክርስቶስ ከድንግልት ማርያም ተወለደ። ሁሉ ነገር ተፈጽሞ አይደለ? አሁንም ደግሞ ሲመጣ ሁሉ ነገር ተፈጽሞ አንዷም ሳትቀር ጌታ ኢየሱስ ክርስቶስ በመስቀል ላይ እንኳን እስከሚውል ድረስ ምን አለ? በቃ መጽሐፍት በቃ ሊፈጸሙ ግድ ነበር። በእንትና የተነገረው ትንቢት ሊፈጸም ግድ ነበር ይላል። በእንትና በኢሳይያስ የተነገረው በተጻፈው በኤርሚያስ የተባለው ሊፈጸም ይላል። የተነገሩት ትንቢቶች በሙሉ ተፈጽመው ነው መፈጸም አለባቸው ያለ ነው ጌታ ኢየሱስ ያስተማረው። ስለዚህ እንደዚህ ሁሉ እንደገናም ሲመጣም ጌታ ኢየሱስ ክርስቶስ እነዚህ በሙሉ ፉልፊል መሆን አለባቸው። ዮሐንስ ራእይ ላይ አሁን እንዳየነው ሰማዩ መጸዳት አለበት ወገኖቼ፣ መጠረግ አለበት። ከዛ ነው ጌታ ኢየሱስ ክርስቶስ በዚህ ሰማይ ላይ በደመና የሚገለጥልን። አሜን። ስለዚህ ያንንም ያዙት። ከዛ ምን ይላል ወገኖቼ? እየቀጠልን ስንሄድ እነዚህ ሰዎች በሰማይ ዮሐንስ የሰማው ድምጽ ምንድነው የሚለው? እነርሱም ከበጉ ደም የተነሳ ከምስክርነታቸው ቃል
የተነሳ ድል ነሱ፣ ነፍሳቸውን እስከ ሞት ድረስ አልወደዱም። አያችሁ ማርተርስ ወይም ደግሞ ሰማዕታት ነፍሳቸውን እስከ ሞት ድረስ አልወደዱም። በቃ they are faithful till the end። ጌታ ኢየሱስ ክርስቶስ እስከ መጨረሻ የሚጸና እሱ ይድናል ይላል አይደለም? እንደዛ ሁሉ እነዚህ ማርተርስ ወይም ደግሞ እንደዚህ ሰማዕታት እስከ መጨረሻው ድረስ ነፍሳቸው ምን አልወደዱም። አሜን። ጳውሎስም እኮ ይላል ምን አለ? በኔ ዘንድ ነፍሴ ከበረች እንዳልሆነች ቆጥራለሁ ነው የሚለው። እንደዛ የሚለው ነገር አለና እነዚህም ሰማዕት የሆኑት ድምጻቸው ሲሰማ በቃ ነፍሳቸውን እስከ መጨረሻ ድረስ በእነሱ ዘንድ የከበረች እንዳልሆነች ይናገራሉ። አሜን። ከዛ ደግሞ እስከ ሞት ድረስ ነፍሳቸው ምን አልወደዱም። ወገኖቼ ሞት ሊያስፈራን አይገባም። አሁን ለክርስቲያኖች ትላንትና እንደውም እየተማርኩ ነበርና ሞት በጣም የሚያስፈራ ነገር ነው ማለት ኦፍ ኮርስ መለየት እንደዚህ ሞት ደግሞ አንዳንድ ጊዜ ብዙዎቻችን አሁን እድሜያችን ጌታ ኢየሱስ ክርስቶስ በህይወታችን እያለ ይገለጣል። ምክንያቱም ብዙዎቻችን ያንግ ነን ወይም ደግሞ ለሞት ከ70 ዓመት በታች ነን በብዛት ከ70 ዓመት በታች ስለሆነን ደግሞ ሞት አይነካንም ማለት አይደለም ወገኖቼ። አንዳንድ ጊዜ ሩጫቸውን ሲጨርሱ በ12 ዓመታቸውም ሩጫቸውን ጨርሰው የሚሞቱ አሉ። እግዚአብሔር ለነሱ ያለውን ፐርፐዝ ሲጨርሱ በቃ they will go። አንድ ታሪክ ሰምቻለሁ። የ12 ዓመት ልጅ ልክ ስንት የኢየሱስ ሞት ሲሆን ብዙ ሰው ዳነ ብቻ ምስክርነቱ እንደገና ሰማውና ነግራቸዋለሁና ከዛ በቃ ያዝዳን ጨርሷል ሩጫውን አለ ጌታ። ያ ልጅ ሄደ በ12 ዓመቱ እና አንዳንድ ጊዜ ደግሞ በ80 ዓመቱ ሩጫውን የማይጨርስ አለ። እንዴት እንደሆነ እግዚአብሔር ነው የሚያውቀው። ስለዚህ የሰው ልጅ ሩጫውን ከጨረሰ ጨረሰ ነው። ከዛ ኢሚዲየትሊ ወደዛ ምን ሆነ ማለት ነው ስራውን ጨርሶ እድገት አገኘ ማለት ነው። እና ስለዚህ ስለሞት ያለን አስተሳሰብ ወገኖች መቀየር አለበት። ምድር ገና ወደ በኋላ እናየዋለን ለሰዎች ልጆች የምትመች ቦታ እንዳልሆነች መጽሐፍ ቅዱስ በቃ ያስተምረናል። ምድር የምትመች አይደለችም። አሁን ጌታ ኢየሱስ ክርስቶስ እየመጣ ነው። አሜን። ግን ጌታ ኢየሱስ ክርስቶስ ባይመጣ እንኳን እቺ ምድር ራሷ ያበቃላት ነው ወገኖቼ። ነገሮችን ስታዩት አንዱ መጥቶ የሚጨርሰውና ነገሮችን የሚፈጽም ይመስላል። ምክንያቱም ከዚህ በኋላ ራሱ ምድር ብዙ አመት መኖር የምትችል አይመስለኝም። እኔ ዝም ብዬ ሳስበው እንደ ሰው ሳስበው ያለው ሁኔታ ስታዩት ከአቅም በላይ ሆኗል። የሰው ልጅ ሊሸከመው ከሚችለው በላይ በዚህ ይሉታል እና በዚህም በዛ ምንድነው ምድር ለሰው ልጅ የምትመች ምድር አይደለችም። ስለዚህ አንድ ሰው እድሜው ሳይሆን ሩጫውን ጨረሰ ይሄዳል። ስለዚህ ያንን በጸጋ መቀበል ደግሞ እግዚአብሔር አዋቂ ነው ለሁሉም ነገር። ስራም ያላቸው ናቸው ወደዛ የሚጠሩ ቶሎ። ስለዚህ ያንንም ትንሽ ረገጥ አርጌ ልንገራችሁ ብዬ ነው። አሜን። ስለዚህ ሞትኛን የሚያስፈራን መሆን የለበትም ወገኖቼ። ገና ለጌታ መስዋዕት እንሆናለን፣ ለአውሬው አንሰግድም እንላለን አይደለም? የዘላለም ሕይወት አለን። አንገት እንኳን መቀላት ቢመጣ ያለፈው ጊዜ ነግሬያችኋለሁ። ፍራክሽን ኦፍ ሰከንድ ይሄ ምንድነው የሚባለው ካራው አንገታችንን ሳይነካን ነፍሳችን ትወጣለች። ያን ነግሬያችኋለሁ። እና ይሄ ለክርስቲያን ሞት የሚያስፈራ መሆን የለበትም ወገኖቼ። ኦፍ ኮርስ ልጆቻችን ምናምን እንላለን እና ሞት ለኛ ሊያስፈራን አይገባም ወገኖቼ። ስለዚህ ሞትኛ ለመሸጋገሪያ ነው እንጂ ደግሞ የሚገርማችሁ እኔ 1 2 3 እንደዚህ 4 3 እንደዚህ ምስክርነቶች ሰምቻለሁና ሲሞቱ ወደ ጌታ ሲሄዱ የሚገርማችሁ ወቀጥታ አንዳንዶቹ ወደ ስራ ነው የሚገቡት። ምክንያቱም ለስራ ተፈልገው ነው። 2 ጊዜ ሰማው 2 ወጣቶች ሲሞቱ የተለያየ አገልጋዮች ናቸው ሲመሰክሩ የሰማሁት። ሁለቱም ገና ከዚህ ነፍሳቸው እንደወጣ በፈረስ ላይ ተቀምጠው ራሄልዬ ጌታ ኢየሱስ ይባርክሽ የኔ ቆንጆ ዌልካም አሜን። ከዛ ወደ ፈረስ ተሰጥቷቸው ወደ ኢንታይም ወደ ስራ ነው የገቡት። እና ወገኖቼ ሰው ሩጫውን ከጨረሰ ሞት ለኛ የሚያስፈራ ነገር መሆን የለበትም። እና ያንን እላችኋለሁ ሞት መፍራት የለብንም ወገኖቼ። አሜን። አንዳንዱ እንዳልኳችሁ በ12 ዓመቱ ሩጫውን ይጨርሳል። አንዳንዱ ደግሞ በ80 ዓመቱም ሩጫውን አይጨርስም። እንዴት እንደሆነ አላውቅም። እና ሁሉ ነገር ማወቅ አይቻልም ወገኖቼ። ከዛ ምን ይላል እዚህ ጋር ስፒሪቹዋል ዋርፌር እዚህ ጋር ምንድነው ጦርነት ነው፣ የሰማያዊ ጦርነት ነው የምናየው። ስለዚህ ሰማይና በውስጥ የምታድሩ ወይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ወገኖቼ እዚህ ጋር ምንድነው ስፒሪቹዋል ዋርፌር እናያለን፣ መንፈሳዊ ጦርነት እናያለን። እና
እነዚህ ሰማዕታትና በትሪቡሌሽን ያለፉት ነፍሳት በሰማይ ሆነው የሚናገሩት እንትን ወገኖቼ ምን ይላል? አዎ አያስፈራንም። አሜን። አያስፈራንም ወገኖቼ፣ ሞት ኖ አያስፈራንም። አሜን። ከዛ በኋላ ምንድነው መሰላችሁ ወገኖቼ፣ ይሄ ስፒሪቹዋል ዋርፌር ነው። ይሄ ስፒሪቹዋል ዋርፌር ወይም ደግሞ መንፈሳዊ ጦርነት ሁለት ካምፕ ጦርነት ሁሉ ጊዜ ቢያንስ በሁለት ወገኖች መሀል የሚደረግ ነው አይደለም? እና ይሄኛው መንፈሳዊ ጦርነት ምን ይባላል? ማህናይም ይባላል። ማህናይም ሲላችኋል ያዕቆብ ከወንድሙ ጋር የወንድሙን ብኩርና ከወሰደ በኋላ ከወንድሙ ጋር ለብዙ አመት ተጣልቶ ከዛ በኋላ ወንድሙ ጋር ለመታረቅ ሲመለስ ከዛ ምን ያያል? የሰማይ ሰራዊትን ያያል አይደለም? ከዛ በኋላ ምን አለ? ይሄ መላእክትን ሲያይ እነዚህ የሰማይ ሰራዊት ናቸው አለና ምን አለው? ያንን ቦታ ማህናይም አለው ይላል። ስለዚህ ይሄዳችሁ ዘፍጥረት 32 1 ላይ ሂዱ። ስለዚህ ወገኖቼ እዚህ ላይ እንዳውም አንድ የተማርኩትን ልጨምርላችሁና እግዚአብሔር መላእክቶች አሉት እና ወደ በኋላም ሄደን ስለ ዲቦራ እናያለን እና እግዚአብሔር የእግዚአብሔር ጌታ የሰራዊት ጌታ እግዚአብሔር ነው ስሙ፣ ወይም ደግሞ he is a god of his lord of god of hosts ይለዋል እና መላእክት እግዚአብሔር ይሰጠናል ከኛ ጋር እንዲዋጉልን ማለት ነው። እዚህ ጋር ላስታውሳችሁ ትንሽ ልጠቅስላችሁ የምፈልገው ነገር ምንድነው? አንድ ትምህርት ነበር እኔ ራሴም እሱን ሰምቼ ሴትዮዋ በደንብ ስታስረዳ እኛ መላእክትን ማዘዝ ብዙ ሰው ይሄንን ትምህርት እንትን ብሏል ተካፍሏልና መላእክትን ማዘዝ እንደምንችል ኖት ኦርዲነሪ ዝም ብለን መላእክትን ማዘዝ አንችልም ወገኖቼ። ምክንያቱም ራሳችን እንኳን ማግዛት ያልቻለን የእግዚአብሔርን መላእክት ማዘዝ አንችልም። የእግዚአብሔርን መላእክ መቼ መሰላችሁ ማዘዝ የምንችለው ወገኖቼ? የሆነ ስፒሪቹዋል ዋርፌር አለ እዚህ ጋር ልክ እንደ ማህናይም እንደ ያዕቆብ እንዳየው የእግዚአብሔር ሰራዊቶች አሉና እነዚህ የእግዚአብሔር ሰራዊቶች ሊዋጉ የሚመጡት ስፒሪቹዋሊ እግዚአብሔር ውጊያን ሲያስተምረን ለዛ ሌቭል ስንደርስ ምን ይሆናል መሰላችሁ? የሰው ልጅ አለ፣ ከዛ መላእክቶች አሉ፣ ከዛ ደግሞ በመንፈሳዊ ዓለም ደግሞ የሚዋጉን ሰራዊቶች አሉ እና እግዚአብሔር የሚልካቸው መላእክቶች ከኛ ኮማንድ ይጠብቃሉ፣ ከኛ ትእዛዝ የሚጠብቁበት ወቅት አለ። ጀስት ዝም ብለን የእግዚአብሔርን መልአክ ማዘዝ አንችልም ወገኖቼ። ማዘዝ የሚችለው ማን ነው? የሰራዊት ጌታ እግዚአብሔር ነው። እሱ ነው he is god of hosts, he is the lord of hosts የሰራዊት ጌታ እንጂ እኛ አይደለንም ወገኖቼ። ግን እንደዚህ አይነት የመንፈሳዊ ውጊያ እግዚአብሔር ሲያስተምረን የሆነ ቤተሰቦች እንደዚህ ነፃ መውጣት ያለባቸው ቤተሰቦች ወይም ደግሞ ነፃ መውጣት ያለበት እንትን ሲኖር እግዚአብሔር በጾም በጸሎት ያዘጋጀንና ከዛ ዛኛው መንፈሳዊ እንትን ውስጥ ጦርነት ውስጥ እግዚአብሔር ሲያስተምረን በዛ በመሃል ላይ የሰው ልጅ ይቆማል። በእግዚአብሔር መላእክትና በእነዚህ በሚዋጉን በርኩሳን መላእክት መካከል የሰው ልጅ ይቆማል። ከዛ በኋላ ያ ሰው ያዛል። እነሱ መላእክቱ መጥተው የሰር ይላሉ፣ ምን ላድርግ ይላሉ። ከዛ የሰው ልጅ ሂድና እንደዚህ በዛኛው የውጊያ ነው እንጂ ወገኖቼ ዝም ብለን የእግዚአብሔርን መላእክት ማዘዝ አንችልም። እና ራሳችን እንኳን ማዘዝ ያቃተን ሰዎች የእግዚአብሔር መላእክት ልናዝ አንችልም ወገኖቼና አይነትና ቦታ አለው እግዚአብሔር ሲያስተምረን there is a place እና ስፒሪቹዋል የሆነ እንትን አለ ስልጣን አለው እግዚአብሔር ለዛ ሲያደርሰን። እና ደግሞ ሌላም ልላችሁን ፈልገው ነው ወገኖቼ ልጄ ጋር ለመሄድ እየሮጥኩ ነው፣ በጣም እየዘነበ ነውና ለአንድ ሰዓት ቶሎ ሼር እናድርግና አንድ 30 ደቂቃ አለኝ። ዛሬ ሌት ነው የገባሁት እና ያለውን ብቻ ሼር ላድርጋችሁ። ምን ይላል? አዎ እግዚአብሔር ሁሉ ጊዜ ሲያሰለጥነን አሁን ለምሳሌ አንድ ሌላ ሬዲዮ ጣቢያ ላይ ሲሰማ እዚህ ሀገር ከካሊፎርኒያ ሰውየው ምን እያለ ይጸልያል? የካሊፎርኒያ ግዛት እያንዳንዱ ልክ ዳንኤል መጽሐፍ ላይ እንዳለው የፋርስ ንጉስ እንደዚህ ተገዳደረኝ ተቋቋመኝ ይላል አይደለ? እነሱ አሉ ወገኖቼ። አሁን እኔ ባለውበት ስቴት አሉ፣ እናንተ ባላችሁበት ስቴት አለ፣ በኢትዮጵያ ውስጥ ባለበት ስቴት አሉ። ገዢዎች አለቆች የሚባሉ ሃይራርኪ ያላቸው አሉ። እና እነሱን ጌታ ሳይፈቅድልን እግዚአብሔር ሳያዘን ዝም ብለን እነሱ ጋር ራሱ ጥይት መላክ አንችልም። እና ይሄ ሰውዬ የክርስቲያን ትንሽ የጌታ መንፈሳዊ ነገር አስተምሮታልና መንፈሳዊ ነገርም ያያል መሰለኝ። ከዛ ተነስቶ የነዳ መኪና በካሊፎርኒያ ያለው የዚህ ግዛቱ የምናምን ያስከው ይሄ ሃይራርኪያቸውን እየጠራ እዋጋለሁ በጌታ በኢየሱስ ስም ይላል። ከዛ መጡለታ ጥፍራቸውን እንደዚህ ያርጉ አጋንንቶቹ ወገኖቼ ለትምህርታችን እንዲሆን ነው። እና መጡና መቧጫጨር ጀመሩ እነሱን
እሱን ይቦጫጭሩት ጀመር። ከዛ ጌታ ሆይ ማለት ጀመረ። እንዴ እኔ ስልጣን የለኝም እንዴ? እንዴት ነው መጥቶ እንዴ ማን አለህ አለው። ጌታ ተገለጠለት። ትንሽ እግዚአብሔር መንፈሳዊ ነገር እያስተማረ ያለ ልጅ ነው። እንዴ ጌታ ሆይ መቦጫጨር ጀመሩ አለ። እኔን እንዴ እነሱ ጦርነት መሃል መቼ ያዘዝኩ አለው ጌታ። ስለዚህ ለሁሉም ደረጃ አለው ወገኖቼ። ኦፍ ኮርስ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጠዋችሁ ይላል። ግን የምንገባበትን የጦርነት እንትን ማወቅ አለብን ወገኖቼ። ስለዛ ጌታ ነው ያወጣው ከዛ መሃል እና እንደዚህ አንዳንድ ጊዜ አደጋ ይሄን ስላችሁ ጠላትን መቃወም እንዳትፈሩ። ግን ያው ጌታ ያላዘዘን ቦታ ግን ገብተን ስቲል እኮ የዚህ ዓለም ገዢ መሆኑን ጌታ ኢየሱስም ተናግሯል አይደለም? ስለዚህ የማይገባን የማንችለው ነገር ውስጥ ጦርነት ውስጥ ገብተን እንደዛ ወንድም ተቦጫጭሮ ከዛ በኋላ አንዳንዴም ደግሞ ምን አለ መሰላችሁ ምን አለ መንፈሳዊ ህይወታችን ደግሞ የሚወስንበት ቦታ አለ። ምንድነው? ዮሐንስ ማን ነው ሐዋርያ ስራ ላይ ትዝ ይላችኋል። የአንድ አስቄዋ የሚባል ምንድነው ሃይ ፕሪስት ነበር፣ ሊቀ ካህን። የሱ ልጆች ምን አደረጉ? በሰው ነጻ ሲወጣዩና በናዝሬቱ በጌታ በኢየሱስ ክርስቶስ ውጣ ብለው ያጋንንቱ ሊያስወጡ ሲሉ አጋንንቱ ምን አለ? ተነሳባቸውና ጳውሎስን አውቃለሁ ክርስቶስን አውቃለሁ እናንተ ማን ናችሁ አላቸው። ከዛ በኋላ በርትቶባቸው አባረራቸው ራቆታቸውን። ያ ማለት ምንድነው ወገኖቼ? መንፈሳዊ ውጊያው ስትገቡ ላስት ታይም እንደነገርኳችሁ ትክክለኛ the right smell the right color the right መሆን አለብን። ማለት ምንድነው? መንፈሳዊ እነዛ 9 መንፈሳዊ ፍሬዎች ሊኖሩን ይገባል። ምክንያቱም አጋንንትም ያሸተናል ወገኖቼ። ነግሬያችሁ የሱ የሆነ ነገር የስጋ ስራዎች ካሉ ልክ እንደዚህ እንዳስቄዋ ልጆች እና ራሄልዬ ከዛ እንደዚህ እንዳስቄዋ ልጆች የእግዚአብሔር ሰው ነብይ አሁን የሉም ኔበል ጆንሰን ሲጸልዩ ለምንድነው ያስቄዋ ልጆችን ያጋንንት ያባረራቸው ራቆታቸውን ያው ስሙን ተጠቅሰዋል ሲል they didn't have the right smell and the right color። ወገኖች ህይወታችን the right color መኖር አለበት። 9ኙም የመንፈስ ፍሬ ሲኖረን ፍቅር የራሱ እንትን አለው፣ ትግስት የራሱ ከለር አለው፣ ሰላም የራሱ ከለር አለው፣ ራስን መግዛት የራሱ የሆነ ከለር አለው። 9 ከለሮች አሉ በመንፈሳዊ ዓለም የሚታይ። ስለዚህ እነዚያ ያስቄዋ ልጆች እነዚህ ከለር አልነበራቸውም፣ ዝም ብለው ነው ስሙን የተጠቀሙት። ከዛም ደግሞ they didn't have the right smell ትክክለኛም ስሜልም አልነበራቸውም። እንዳልኳችሁ እነዚህ 9ኙ የመንፈሳዊ የሚሸቱት ጋርደናችን ልባችን ውስጥ የሚሸቱት የላቸውም። ስለዚህ ሰይጣኑ ተነስቶ ምን አለ? እናንተ እኛ ጳውሎስን አውቃለሁ ክርስቶስን አውቃለሁ እናንተ ማን ናችሁ ብሎ በረታባቸው ይላል። ያንንም ማገናዘብ አለብን ወገኖቼ። እና በመንፈሳዊ ዓለም እንሸተታለን ወገኖቼ። ያ ላይ ነው መስራት ያለብን። አሁንማ ጌታ ኢየሱስ ሊመጣ ነውና ስለዚህ ለበጉ ሰርግ ሁሉ ጊዜ መገኘት ፈልጋለሁ በሉት። እኔ እንደተረዳሁት ብዙ ሰው አሁን ለመነጠቅ ይፈልጋል ኦፍ ኮርስ። ስለዚህ ምንድነው ጌታ ሆይ ምክንያቱም ለበጉ ሰርግ የተጠራ ስለሚል መጠራት ፈልጋለሁ እያላችሁ ጸልዩ። ትክክለኛ ከለር ይኑረኝ በሉት። በመንፈሳዊ ዓለም ትክክለኛ ሽታ ይኑረኝ በሉት። የመንፈስ ፍሬ እንዲኖረን እዛ ላይ ነው መስራት ያለብን ወገኖቼ። ለመነጠቅ የበጉ ሰርግ ላይ የሚገኙ እነዚህ ናቸው። የደህንነት ልብሴን እንዳላጣ ራቁቴን እንዳልገኝ ጌታ ሆይ ያቺን ጋርሜንቴን ይዤ እንድገኝ ጥሩ ሽታ እንዲኖረኝ በእግዚአብሔር ፊት በነዛ ሽታዎች ተሞልቼ ብለን መጸለይ ያለብን ወገኖች። አት ዘ ሴም ታይም ነገሮች የማይጥሩ ነውና ስለዚህ እንደዛ ሆነን እንጠብቃለን ጌታን። አሜን። እንዳልኳችሁ ደግሞ መጠባበቅ ያስፈልጋል። እግዚአብሔርን ጌታ ኢየሱስ ክርስቶስን መጠበቅ አለብን። while we are waiting እየጠበቅን ደግሞ ራሳችን እንዴት እንደምናዘጋጅ እየተማርን ነው። at the same time ቃሉ ደግሞ የእግዚአብሔር ቃል ምን ያደርጋል? ያጥበናል። የእግዚአብሔር ቃል ያጥባል። በመንፈስ ቅዱስ እግዚአብሔር እኛን ያዘጋጀናልና ያን ላችኋል ወገኖቼ። ከዛ ደግሞ ስንቀጥል ወደ ሌላ ስንሄድ ስለ ዋርፌር ወይ ደግሞ ስለ hosts of heaven ስለ ሰማይ ሰራዊት ስናይ Moses lifting up his hand for war with Amalekites ሙሴ ይዘራቸው ሁለቱን እጁን ወደ ላይ ዘርግቶ እየደገፉት ሲደክመው ከአማልክት ጋር ምን ይል ነበር? ይዋጋ ነበር። እዚህም ጋር እንደምታዩት ሁለት ነው። በሁለት ግሩፖች ካምፖች መሃል ያለ ጦርነት ነው። በመሃናይም በእግዚአብሔር ሰራዊት እና በአማልክት
እንትን ማለት ነው። ከዛ ደግሞ ጆሹዋ ኤንድ ካፕቴን ኦፍ ዘ ሎርድስ አርሚ ጆሹዋ 5:13 ሄዳችሁት እሱም። ከዛ ደግሞ ኤንጀልስ ጆይኒንግ ሃንድ ዊዝ ዴቦራ ፎር ዋር አጌንስት ካናናይትስ ትዝ ይላችኋል። ዴቦራ ይህንን ትምህርት እግዚአብሔር ከፈቀደ እንደገና እናየዋለን። ዴቦራ እንዴት ነው ድል የመታችው? ምንድን ነው የሚባለው? አረማመዳቸውን ከዋክብት ከሷ ጋር አደረጉ የሚለው ምንድን ነው? እነሱ ከላይ ሆነው ዲቦራ ከታች ሆና እያገዟት። የሚገርም ነብይ ነች። እና ድል ያደረገችው ሄዳችሁት መሳፍንት 4:6-23 እና 5:20-23 ዲቦራ ነብይት ዲቦራ እንደዛ ነው ያንን ድል ያገኘችውና እሷ ከምድር ነች ያለችው። በመንፈሳዊ ዓለም ግን መላእክት ከላይ ሆነው ምን ይሏት ነበር? አካሄዳቸውን ከሷ ጋር ያደረጉ that's how ዲቦራ ድል የነሳችው። ይሄን ትምህርት የተማርኩት የሚገርም ነው ነብይ ሳዱ ያስተማሩትና እዚህም ላይ እናያለን። ሄዳችሁ አንቡት ወገኖቼ እንዴት እሷን ድል እንደነሳች። አሜን። አካሄዳቸውን ከዋክብት የሚላቸው የእግዚአብሔርን ሰራዊት ነው። አሜን። ከዛ ደግሞ ወገኖቼ እዚህ ጋር ምን ይላል እግዚአብሔር ቃል? this is the last days and in time remnant army of God. The armor they wear is different from the believers armor. እዚህ ጋር የምናያቸው ቅዱሳን ወገኖቼ በምንድነው ድል የነሱት? እኛ አሁን የተሰጠን የመዋጊያ የጦር መዋጊያ አይነት አይደለም። እነሱ በምንድነው የድል የነሱት? ከበጉ ደም የተነሳና ከመሰክርነታቸው ቃል that is how they conquered ያሸነፉት። ነፍሳቸውን እስከ ሞት ድረስ አልወደዷትም። ስለዚህ እነዚህ ቅዱሳን እዚህ ላይ የምናያቸው እኛ ግን የተሰጠን ምንድነው? ሪቫይዝ አድርገን ስለኛ ደግሞ ስናይ መዋጊያችን አንደኛ ሄልሜት ትዝ ይላችኋል። የራስ ጦር ነው የሚለው እሱ protects the soul mind soul ማለት ማይንዳችን የምናስብበት ማይንዳችን to protect from all negative insinuation that comes from the enemy to cause discouragement like how Elijah experienced. ይሄ ፕሮቴክትድ መሆን አለበት ማይንዳችን ወይም ደግሞ ሶላችን ወገኖቼ። ትዝ ይላችኋል ኤልያስ በዛቻ በኤልዛቤል ዛቻ ያን የመሰለ ነብይ በጣም ሰማያትን የዘጋ እንደዚህ የነዛን 50ዎቹን እንትን የማን ነው እንትና የላከውን ጭፍራዎችን እሳት እያወረደ የጨረሰ ነብይ በአንዲት በኤልዛቤል ዛቻ አይምሮ እንትናልና ጭንቅላቱን ትምሮ ደክሞት ተሸሸገ ሄደ። ይሄንንም እናያለና it should be protected ማይንዳችን ወገኖቼ እንደዛ ነው። ከዛ ደግሞ ሺልድ ጌታ ሰጥቶናል አይደለም? ሺልድ እነዚህ ነገሮች ወገኖቼ እንደዚህ የልጆች መጽሐፍ አለ የልጄ መጽሐፍ የገዛውትና የሚገርማችሁ ስንማረው ምንድነው እኔ አንዳንዴ የልጆቹን መጽሐፍ አነባለሁ። ምክንያቱም አይታወቅም ጌታ የሚያስተምረን በየት በኩል እንደሚያስተምረን ስለማይታወቅ የልጄን የገዛውትን መጽሐፍ ሳነብ እነዚህ ስንት ናቸው? 9 ናቸው? ስንት ናቸው? አርመሮቹ 6 ናቸው። አንደኛ ይሄ ሺልድ ያደርጋል ጭንቅላታችንን፣ ደረትም ይሸፍናል፣ እንደዚህ ጋሻ አለ፣ ቡትስ አለ፣ የቃሉ ሰይፍ አለ፣ እንደዛ አለና እነዚህን በሙሉ በስዕል ነው የሚያሳዩዋቸው የልጆቹ ላይ እና እነዚህ ነገሮች ግን ወገኖቼ ከላይ የሚደረጉ ነገሮች ከሰማይ የሚላኩልን ነገሮች አይደሉም። እነዚህ ከውስጣችን የምንለብሳቸው ነገሮች ናቸው። ውስጣችን በእግዚአብሔር ቃል ማይንዳችን ሶላችንን ፕሮቴክት ስናደርገው አሁን ለምሳሌ ብዙ ጊዜኛ የምንፈተነው አንድ ነገር ቢሆንስ እንደዚህ ቢሆንስ ያልመጣ ነገር እንደዚህ አይነት ነገር ሀፕን ቢያደርግስ ነው የምንለው አይደል? ያንን ፕሮቴክት የምናደርገው ምንድነው? በእግዚአብሔር ቃል በውስጣችን በመሞላት ከዛ ደግሞ ሺልድ ወይም ደግሞ የጦር እቃ የሚለው እንደዚህ የጦር እቃ እሱ ምንድነው ፕሮቴክት የሚያደርገው ደረታችንን by keeping bearing the commandments of God keeping them close to heart የእግዚአብሔርን ቃል ወደኛ በማስጠጋት ያንን ፕሮቴክትድ እንሆናለን። የቃሉን ያ ምን ያደርገናል ማለት ነው? ከጠላት የሚመጣውን እንትን ፍላጻ በዛ ፕሮቴክት እንሆንበታለን። ከዛ ደግሞ እነዚህ እኛ የተማርናቸው ናቸው። ከዛ ደግሞ word of testimony ግን እዚህ ጋር ያሉት ምዕራፍ 12 ላይ ያሉት ቅዱሳን አንደኛ በበጉ ደም ከዛ ደግሞ በመሰክርነታቸው ቃል how እንዴት ነበር የመሰክርነታቸው ቃል ብለን ስናይ preaching the gospel of the kingdom የእግዚአብሔርን መንግስት እየሰበኩ they bear testimony of the coming of the kingdom of God to war in judgment የእግዚአብሔር መንግስት
ለፍርድና ለጦርነት እንደምትመጣ ያን በመናገራቸው በዚህ ነው ጠላትን የተዋጉትና ድል የነሱት። አሜን ይላል እዚህ ላይ። ከዛ ደግሞ word of testimony spirit of prophecy prophetic people ልክ ኢዩኤል 2:23-28 ላይ እንዳለው እነዚህ ሰዎች ምንድናቸው? ፕሮፌቲክ ናቸው። word of testimony spirit of prophecy የትንቢት መንፈስ prophetic people ኢዩኤል 2:28 ላይ እንዳለው በመጨረሻው ዘመን መንፈሴን በስጋ ለባሽ ሁሉ ላይ ያደርጋለሁ ሴትና ወንዶች ልጆቻችሁ ምን ይላሉ ትንቢትን ይናገራሉ የሚለው ማለት ነው። አሜን። ከዛ ደግሞ ሰልፍለስ ናቸው ራሳቸውን እስከ ህይወታቸውን እስከ መጨረሻ ድረስ አልወደዱም ይላል። above all they loved not their lives on 2 days እስከ ሞት ድረስ ራሳቸው ምን አላሉ አልወደዱም። ጌታ ይባረክ። እንደ ጳውሎስ ማለት ነው። ጳውሎስ ምን አለ? ነፍሴ በኔ ዘንድ ምን አትሆን ማለት የከበረች እንዳልሆነች ቆጥራለሁ ሚል ቃል አለው። አሜን። እነዚህም ቅዱሳን እንደዛ ናቸው። ከዛ ደግሞ ወደ ታች ወርደን ስናነብ ምን ይላል እግዚአብሔር ቃል? ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላችሁ፣ ለምድርና ለባህር ወዮላችሁ፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደናንተ ወርዷልና። አያችሁ ከላይው ምን ሆኗል? ሚካኤልና መላእክቱ ዘንዶን ተዋግተው ጥለውታል። where is he now? ምድር በጣም የምትጠቁረው ያኔ ነው። አሁንም አላጋንንት ምድር መሬት ላይ ያሉ በአይናችን አናያቸው በስጋ አይናችን እንጂ አሉ በዙሪያችን የሚታዩት በመንፈሳዊ ዓለም ነው፣ በመንፈሳዊ አይን ነው። ስለዚህ እነዚህ መላእክቱ ሲጥላቸው the world ይሄም ዓለም ምን ይሆናል? በጣም more dark ይሆናል። ከዛ ምን ይላል የእግዚአብሔር ቃል እዚህ ጋር ምን ይላል? ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ። ሰማይ አሁን እየጠራች መጣች። ስለዚህ ደስ ይበላችሁ፣ በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ሰይጣን ስለሚወርድባቸው ምን ይላል? ወዮላችሁ፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደናንተ ወርዷልና። አያችሁ 3.5 years ላይ ነው ይሄ ዲያብሎስ ዘንዶ የተጣለው እስከነ ጭፍሮቹ ወደ ምድር ማለት ወደ ባህር ወደ ምድር። ከዛ ስንት ጊዜ ቀረው? ጌታ ኢየሱስ ክርስቶስ ደግሞ እንደገና መጥቶ በእግሩ በደብረ ዘይት ተራራ ላይ ሲረግጥ ከዛ ለሚሊኒየም አመት ሊነግስ ሲመጣ ስንት አመት ቀረው? ከዚህኛው በኋላ ሁለተኛው 3 አመት ተኩል ማለት ነው። ስለዚህ ሰይጣን ያቺ 3 አመት ተኩል ስለቀረችው በታላቅ ቁጣ ያን ጊዜ ምን ይላል? ወደናንተ ወርዷልና ይላል። ስለዚህ ያቺን አመት ነው 3 አመት ተኩል ስለቀረችው ዲያብሎስ ምን ይላል? በታላቅ ቁጣ ወደናንተ ወርዷልና ይላል። ዘንዶም ወደ ምድር ወገኖቼ አሁን ሊድ ወገን ሰዓቴ እየደረሰ ነው። እቺን ካልኳችሁ ይበቃል ወይ ተመልሼ ልግባ ልጄ ጋር ሊድ ሰዓት እና ይላል። ጥያቄ ካላችሁ ሮዚዬ እስቲ ዛሬ ላወራችሁ ትንሽ ራሄልዬና ሮዚ እናንተ ከሆነ ያላችሁት ጥያቄ ከሌላችሁ ተመልሼ ልግባ ልጄ ጋር ልድረስና። ስለዚህ ምንድነው እዚህ ጋር እቺን ያዟት ቁጥር 12 ላይ የመጨረሻው 3.5 years ስለቀረው ሰይጣን ወደናንተ በቁጣ ምን ብሏል? ወርዷልና። ከዛ በኋላ ለዚህ ነው መነጠቅ is important ምንለው። ከዛ በኋላ ያልተነጠቁ ሰዎች ምን ይሆናሉ ማለት ነው? በጣም በታላቅ መከራ ነው የሚድኑት ይላል። ጌታ ኢየሱስ ይባርካችሁ። ተመልሼ እሺ ሮዚዬ እሺ እኔ ቆንጆ ተባረኪ እመጣለሁ ባይ